ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ነው ወይዘሮ ሙሉነሽ በየነ ከወንድማማቾች ቤተክርስቲያን። እንግዲህ ታሪካቸውን እየነገሩን ይገኛሉ። ያው በደርግ ጊዜ ብዙ ወጣቶች አለቁ እና የኢትዮጵያ ምድር መቼም ይቺ ምድር የደም ምድር ሆናለች። አሁንም ብዙ ወጣቶች እያለቁ ነውና በዘመናችን እግዚአብሔር ነው በቃችሁ እንዲለን ነው እንትምለው። ያው ታሪኩን ቀጥሉልን። አውና እንደዛ ሆኛ አመለጥኩ። በማምጣ ዛሬ ሰባት ልጅ ነው የወለድነው። ዛሬ አገልጋይ ናት። እሷም ሰባት ወለደች። እሷም ሰባት እሷም አገልጋይ ታገለግላለች። ቀጠና ሁለት አገልጋይ ናት። ዘማሪ የታወቁ ዘማሪ ማን ትባላለች? በቀለ ጌታ ነበረች። አሁን በቀለች በየነ ወደ አባቴ ስም ተቀየረ እና ያሳደጋን ነበር። አሁን በቀለች በየነ ትባላለች። ዘማሪ ናት። ኳየር 50 ዓመታቸውን ሁሉ አከብሯል። ስለዚህ እርሶ ልጅ ወሰደች? አዎ የኔ ልጅ እዛ ሄደ። ጌታን ተቀበለ? ሰው አልተቀበለም። ለነገር እኮ ነው አልተቀበለም። ግን አዳኝነቱን አብሯቸው ሄዶ ለካ ይሰማል። እኔ ታምም ያለው ለምን አይቆምም? በዚህ ላይ ይሄ ፊቴ ጥቁረቱ ጥቁር ነገር በምን ላሳይ? ጥቁር ነው፣ በቃ ጥቁር ነው። ይሄን ካሜራ ጥቁር አይደለም እሱ ነው የሚመስለው። መጠጣው ያው መጠጥ ለበሽታዬ ብዬ ጠጣ ነበር እና ውሃ አልኮል አረቄውን እሳት ላይ ጠባ አድርጌ ነው ከነደደ ጥሩ አረቄ ነው ተብሎ ስለሚገመት እሱን ከቤቴ አላጣም። በአባቴም የለመድኩት ውሃ መጠጣት አልለመድንም። እኛ ጠላ ጠጅ ነው የምንጠጣው። አዎ በእድሜ ጌታን እስከማገኝ ውሃ አላቅም። ገዝቼ ጠጅ ባጣጣላ ጠምቃለሁ፣ በቃ ጠጣለሁ። አረቄ ግን ከቤቴ አይጠፋም። እስኪ ጠርሙስ ተዘጋጅቶ ይቀመጣል። አያሰክሮትም? ያው ለምደውታል። ምን ችግር አለ? ዳፍት አድርጓል። አንደኛ ለበሽታዬ ማስታገሻ ብዬ ነው። እንደማደዝ ያንን እኛ እኮ ምን መሰለ በዓለም ሆነን አንደኛ ደረጃ ያዝነ ነው የሚመስለን። ጂን ስንጠጣ አሁን ውስኪ ስንጠጣ እኮ መሬት የረገጥን ሰዎች አይደለንም እኮ አየር ላይ ነው ያለን። ትልቅ ሰው ነን ሲሰጠን ዛሬ ከሌ እንዲጋብዞ ተብሎ ክብሩ ለሱ ሰተን ስንት ጉድ እኮ ነው ያለው። ተስፋዬ እኮ አያልቅም። የኔ ምስክርነት በጣም ረጅም ነው እና ከዛ ያንን ስለማረግ ይሄ ልጅ መጣና እንዲህ አለኝ። እንግዲህ አሁን ልጆቼ ሁሉ አደጉ፣ ለትምህርት ደረሱ። አንዷ ብቻ ናት ለትምህርት ያልደረሰችው እና መጣና አናገረኝ። ያ ክርስቲ አምላክ እኮ ያድናል አለ። ክርስቲ አምላክ ያድናል እኮ አለ። ተስፋዬ በዚህ እጄ ያረኩና ልጁ ረጅም እኮ ነው አሳረገው ባፍንጫው። ሰይጣን እኔ ላይ ቁጭ ብሎ የሰራው ስራ የዳብሎስ ይቀድ። ያው ብዙ አጣደፈኝ እኮ ለመግደልም ብዙ ሞከረ፣ አልሞትኩም። ያላረገኝ ነገር የለም እኮ እንዲሞት እና ታርጌ መታው። አመትቼ ሄዳስ ቃልቻ ቤት መጽሐፍ ቅዱስ ይዤ እንደሄድኩ ነው የምነግርህ። ምን ለማድረግ ሰላምን ተቃጠፋብኝ ብላ አንዷ ይዛኝ ስትሄድ እውነት ይሄ ብቻ ነው ይሄ መጽሐፍ ቅዱስ ይዤ ትልቅ መጽሐፍ ቅዱስ ቃልቻ ቤት ማለት መጽሐፍ ቅዱስ ይበልጣል በሚል ነው። ይበልጣል። እሱ ጥሩ ነው። መድኃኒዓለም ወይ ቃልቻ ቤት ሄዱት ተቃጠፋ ብላ አንዷ ይዛን ስትሄድ መሄድ አለባችሁ ብላ እና ምን ሆነ ሄደ። 3 ሰው ሆነን ይዛን ሄደ። እሺ እኔ ይኸውልሽ አላምንልሽም አልኳት። ቃልቻ ፊቴ ላይ አይቆምም። ተስፋ አንዱ ብዬ አንዱ እንላለን። 3 ቃልቻ ቤት እያለሁ እሷ ላይ ያለውን እኛ መቋቋም አንችልም አሉ። እንደዛ ግን እኔ ምን እንዳሰብኩ ታውቃለህ? መጋረጃ ጋር እየቁጭ ብዬ ልፈርድ ነው ወይ ይሄን ወደ እኔ እንዴት ታመጣለህ? መድኃኒዓለም መስሎኝ ነው ከኛ
እኛ መቋቋም አንችልም እሷ ላይ ያለው ብሎ ሲሉ እንግዲህ በጌታ አይደለም እርሱ ላይ ያለው የነሱ የአጋንንቱ መንፈስ ማለት ነው። መንፈሱ ነው እኮ ያኛው መንፈስ ከኛ በላይ ነው። እኔ ላይ ለካ መርጦኛል ጌታ። አጋንንት የለብኝም እኔ ገብቷል። በእናቴ ማህፀን የተመረጥኩት ክርስቶስ ይታያል እኔ ላይ እዛ ሆኜ እንጂ አያቶትን አይደለም ማለት አይደለም። የአያቴ ጭራሽ አግጬው ነው እሱ አልሰማም እኔ እግዚአብሔር ግን አብሮ ያመልኩ ነበር አይደል? እንደ አካቶት ስለማላቅ ነው። ትንጦኝ እኮ ትልቆኝ አይደለም ትንጦኝ። አሁን እኮ ይሄን ሁሉ ልጅ ወልጄ ነው አልቻ ቤት እጄ አንችላትም እሷ ላይ ያለው ብርሃን አለ ብሎ ያለው እሷ ላይ ብርሃን አለ አንቋቋምም ማለት ምስክርነቱ ሲሰጥ ማለት ነው መንፈሱ። እና ሰዎች ሲያጓሩ ተነስቼ መድኃኒዓለም እላለሁ መድኃኒዓለም እንዲህ አይነት ነገር እንዳታመጣ ወደኔ ኢየሱስ የሚያጓራው በሙሉ ይመታል መንፈሱ ገና በጌታ ሳይሆን በቃ እንዲህ አይነት አምላክ ነው ማመልከው። ብዙ ረብሻለሁ አጋንንትን። አሁን ይሄ ልጅ መታውት ያ ደሙ ፈሰሰ ሄደ እንደዛው ትቶኝ እቶትዳ ሄደ። ያው ህመሜ እየጨመረ ነው ውስጤ እየጨመረ ነው። ሐኪም ምታከምበት የለኝ ነውር ነው ድሮ ነውር ካንሰር ማህፀን ደም ይፈሳል ተብሎ አይነገር ነውር እና ለእህቶቼም አልነገርኩ ለማንም አልነገርኩም። ሄደ እኔ ግን በጣም ልክ በሳምንቱ መጽሐፍ ቅዱስ ይዞ ጭራሽ መጽሐፍ ቅዱስ ይዞ አነስ ያለሽ መጽሐፍ ቅዱስ ይዞ ባጧ ቁጭ ብዬ እያለቀስኩ መጣ ልጄ መጣና እንኳን ወለድኩ እንጂ እንዴ የሰው ልጅ ጥሎኛል ተስፉ በአድ ጥሎኛል ልጆች ያልጣሉም እንጂ እቅፍ አረገኝና እናቴ አይዞሽ አድጋለሁ ያለ አድጋለሁ ሲለኝ በቃ እርፍ የሆነ ነገር እርፍ አለ ልቤ ላይና ተደገፍኩት። በነጠላ ጠቅልሎኝ ይዞኝ ሄደ። ወዴት ይዞኝ ይሄዳል ለካ ቀጠና 2 ነው ይዞኝ ሄደ። ወዴት እንደሚሄድ አላውቅም። እሱ ነው ይዞኝ ሄደ። እዛ ቁጭ ብሎ አጋንንቱ ከላቅ መቼም አለ አይደል አቃቅር ያወጣል። አሁን እቺ ትልቅ ሴትዮ አሁን ይሄ ትልቅ ሰውዬ እያለ ስራዊ ፍረስና ያሽዋጥጣል። ህመሜን እኮ ይዤ ነው ህመም ይዤ እርሱ እንደዛ ይሉ ነበር። እዛ ካኔ ውስጥ እንዲህ ነው ማወራው። በቃ ቁጭ ብዬ ማለት ግን የሚገርም 7 ልጅ ከወለድኩ ነው ጌታን ያገኘሁት። ጌታን የምትቀበሉ ዛሬ የምትድኑ የመጣችሁ ብሎ ወንጌል እየተነገረ እጃችሁን አንሱ ሲባል ሞሎክሴው ሙስሊሙ እኔ የዳነው ህዝብ ልነግር አልችልም። እኔ የዳነው ህዝብ ተአምር ነው። በቃ ቀጥታ ወስዶ መድረኩ ጋር ቆመኝ። ልክ መድረኩ ጋር እንደቆምኩ ያ የከበደኝ ትልቁ ነገር እንጃ አንድ ኩንታል አይመስለኝም ክብደቱ 2ም ሳይሆን አይቀርም። ወደ ኋላ ነው ከላይ ላይ የተደፋው። ክብር ለኢየሱስ። ከላይ ላይ ወደ ኋላ የለበስኳት ልብስ ያው ዝም ብሎ ነገር ነው። የሚገርመው በዛች ሰከንድ ንስሐ በገባው ሰዓት አዳራሹ በብርሃን ተሞላ። እኔ የተቀባሁት ወዲያው ለአጋንንት የተቀባሁት ወዲያው መጽሐፍ ቅዱስ ማንበብ ቢሆን የትኛውም ነገር ላይ ወዲያው ነው። መንፈስ ቅዱስም የተሞላሁት ወዲያው ነው። አጋንንትም ያዘዝኩት ያንኑ ቀን እኔ አልተመላለስኩም እንጂም አልተጫናለኝ እና ማልቀስ ጀመርኩ። ብርሃን እያየሁ ነው። አዳራሹ ብርሃን ሞልቷል። አለቀስኩ በጣም ስቅስቅ ብዬ። ልጄ ቆሟል፣ እኔ አለቀስኩ። አንተ ቁም ጠብቃት ተባለ። አለቀስኩ እና ጸሎት እንዴት መጸለይ እንዳለብን እንዴት ደህንነት መማር እንዳለብን ሊነግሩን ቢሮ ይዞን ገቡ። በአት ሰው ነው የዳነው። እኔ ብርሃን ነው የማየው። ለሰዎች አይታይም፣ ለኔ ይታየኛል። አዳራሹ ሞልቶ በደንብ ብርሃን ሞልቶ በቃ ኃይለኛ ብርሃን ሞልቶ ማለት ነው። ከእግዚአብሔር መለኮታዊ ማንነት ብርሃን ወዲያው ነው በቃ ያየሁት እና እንባ መቋቋም አቃተኝ እና ገባው። አነጋገሩኝ። ለምን እንደምታለቅሽው? ዛሬ እኮ የድነትሽ ቀን ነው አለ። ያለቀስኩት አንድ ነገር ላይ ነው። እኔ ክፉ ሆኜ ሳለሁ እንዴት እውነት ቦታ ላከኝ። ጆባ አለ
ጆባ አለ እንትና አለ እንትን ስማቸው እንግዲህ ደርድረው አንተ ብዙ ታውቃለህ ሐሰተኛ ብዙ ነው ያለው ምድር ላይ ምድር ገነት ናት እንትን ናት ብሎ የውሃ እንትን ብሎ የሚቀመጥ እንዴት እውነትን ሊያሳየኝ እኔ ክፉን አመጣኝ ብዬ ነው ያለቀስኩት እኔ አባበሉኝ እነሱ አባበሉኝ ምን አሉ እኔ ከዛ በቃ ታውቁ የት ነው የምትማሪው ደህንነት ሲሉ እዚህ ነው ሰዎች እየሰደብኩ ሌላ ቦታ የት ይማራሉ ቆርቆሮ ላይ ድንጋይ እየወረወርኩ አሁን መካነ ኢየሱስ አለ መሰረተ ክርስቶስ አጠገቤ አለ አሁን ምን ቆርቆሮ ውስጥ አሁን ያስለፈልፋቸዋል እኔ አቦ የሰራሁት አለው አይደል እንዴ አቦ የሰራሁት እኔ ነኝ የሳሪስ አርማታ የሞላሁት እኔ ነኝ የመጀመሪያ አርማታ አቦን የሰራሁት እኔ ነኝ ምን ያለው ባቅሚ ኦኬ ብር የለኝም ባቅሚ የሰራሁት አቦን ማለት የሳሪስ አቦ ይሄን ሰርተን የሚያምር ይያለ እዚህ ቆርቆሮ ውስጥ ለምን ይጫዋሉ ብዬ ስለምቃወም ደህንነት እዛ ይመቱኛል መስሎኝ ድንጋይ ወረውሩ ነበር በቃ እንሳደባለን ድንጋይ ምንም የማይደረግ ነገር የለም ሰፈሬ ላይ ያሉ ቅዱሳን ልጆቹን በሙሉ ሰበስብና እነሱ ሲጸልዩ ወይ ሲዘምሩ አስበጠብጣለሁ እንደኔ አይደለም ኢየሱስ እንደኔ አይደለም አሜን ቻራደል እናንተው ጋር ማራለሁ አልኩ እኔ ስድቡን ፈርቼ ነው ኮሚመቱ ይመስል ክፍያ የሚከፍሉ ይመስለኝ የሚበቀሉ ይመስለኝ ለካ እነሱ ፍቅር ናቸው እና አሁን ከዛ ቅዳሜ ቀን ነው ጌታን ያገኘሁት ቀን ሁለት ልጄ እንዲህ ያለኝ ሱሙኒ ናት ያስኩት ሱም ያዛት ለኮልፌ መሄጃ ነው ይዤሽ ልሂድ ወደ ቤት አረ ዝም ብለህ ሂድ እባክህ እንጀራ የምትበላበት ሂድ አክስትህ ጋር እኔ ምን ሆኜ ኢየሱስ አድኖኝ እኔ አሁን እየዘለልኩ ነው የምገባው ይዳል እሱ ወደ ኮልፌ እኔ ወደ ሳሪስ እና 3 ቁጥር በብሔራዊ ነው የምታልፈው ድሮ ሱሙኒ እንዴ እኔ ሰፈር ያለ ነው 3 ቁጥር ማዞሪያ ልጅ በብሔራዊ ታልፋለች እና ወደ ፒያሳ ከዛ እሷን ይዤ ለመሄድ ቀጠና 2 ማከፋያው መንገድ ተሻግሬ ቆሜያለሁ እና ዝማሬ አፈሰሰ ውስጤ እኔ እኮ ሰው አጠገቤ ቁጭ ብሎ እንኳን መዝሙር ሊከፍት ይናገር አይችልም ምን የሚል መዝሙር ፈሰሰ ክብር ይሁንለት ገናና አሜን አሜን ባረክ አሜን አሁን የሚባረክ አሜን ጌታ ኢየሱስ እኔ በመሰክርም ያልቅ አይደለም የሱ ታላቅ እሱ ኃያልነት ብርታቱ ለኔ ያደረገው አሜን እና ጨለማዬን ጌታ ያበራ በሳት በደመና እየመራ ክፉ በሆነብኝ ቀን ፋንታ ደስታን አጠገበኝ የኛ ጌታ ያን ጊዜ ነው ጌታን የተቀበሉት በዛ ደቂቃ ያ ማለት ያ መዝሙር የወጣ ጊዜ ማለት አይደለም ያልሰምቼ እኮ አላውቅም አያውቁትም በጌታ በኢየሱስ እዛም አልተዘመረም ስለሆነ እንዴ አውቶቡስ ፍርማታው ላይ ቆሜ ነው እኮ ውስጥ የሚነግረኝ እንጂ ከዚህ በፊት መዝሙር አላውቅም እንዴ እኔ አጠገቤ አላስከፍትም ስንት ዓመተ ምህረት ነው በ91 90 ዓመተ ምህረት ሰኔ 22 ይገርም ቅዳሜ ቀን እና ይሄ መዝሙር ዘመሩ አላውቀውም ምን ያው እየደጋገም አብዳ ነው አሉ ሰው ያው ከንፈር ነው የሚመጥል ያበሻ ከንፈር ከመምጣት አልፎ ካረገልህም ከንፈር ሳይመጣ አረገልህ እሱ ደግሞ እንዴት ነው ይሰብራል እኮ ከንፈር መምጣት አሬ ይሰብራል አልመጥም ዛሬ ለማላረግ ነገር አልመጥም ጸልያለሁ ማረጋውን ነገር አረጋለሁ እንጂ ከንፈር አልመጥም በቃ ምችል አምላክ አለኛ አሜን አሁንም ደጋግሜ እሱን ነው የምዘምረው ከሱ ውጪ መዝሙር ሰው አበደች አራብዬ አይደለም እኔ ተናገር የሚለኝ ነው እየዘመርኩ ያለው አውቶቡስ እስከሚመጣ እየዘመርኩ ጋባውም እየዘመርኩ እዛ ልክ የሳሪስን ይየገባው ስገባ ይሄ ኮልኮሌ በር ላይ አስቀምጦ እኔ ማን እንደሚነግረው እንጃ መንፈሱ ሰዎችን ሰብስቦ እዛ በሬ ላይ ቁጭ አድርጓል በሬ
ቤቴ ፈራሳ ነገር ናት ርስስ ያለች እና አቅም በማጣት አሁን ጣውታት ወደ ስንት የሚሆኑ ጣውታት ተለጥፏል ግድግዳውንም ይሸፍናል በዛውም ይመለካል ወፍቷል አባባል በዛውም ይመለካል በዛውም ጭስ ይጨስለታል በዛውም ሻማ ይበራለታል በዛውም ይሸፍናል ማአት ነው ከዛ ሰዎቹን በር ላይ በበኩል ልግባ ማን እንደነገራቸው እንግዲህ አብሬ ጠጣለው ከነሱ ነው ጠላ መገዛው ከነሱ ነው አብሬ ያው ሐሜታ ያለ ቡና ከተፈላ እስከ ሌሊቱ 6 ሰዓት ነው ቁጭ ብለን ምን ጠጣው አሁን ቤት ልግባ አሁን እንግዲህ ጌታ አግኝቶኛል ብርሃን ተጨምሯል ኃይል ሰጥቶኛል ከዛ እንዲያልኩ ዳና ዋላችሁ ቀስብዬ ያው ድምጽ ኃይለኛ ነው እንዳደነግጥ አንተ አሳልኩና እንዴት ዋላችሁ የሹልክ ብያችን ሰባራ ልጆቼ ማለበሩ ከፍታ አርጌ ገባውና እንዲያልኩት ጓዳ ተንበረከኩ እውነተኛ ጥሪ ጠርተኛል አስለቀሰኝም አንዱ እሱ ነው እውነተኛ ጥሪ ጠርተኛል ሾካ ሜክላ በሬ ላይ የተኮለኮለውን አሁን በተቀባው በናዝሬቱ በኢየሱስ ስም አዛለው ይነሱ በቃ አዛስ 10 ደቂቃ በኋላ ጸልዬ ስነሳ ኢየሱስ ያድናል አሜን ኪኔ ጀግና አሜን ኢየሱስ ጌታ አሜን አሜን ዛሬ አንገቴን ብሰጥ አሜን ሰጥቻለሁ ደግሞ አሜን ገባው አየው ገባው ያርኩ ያንን አሁን ዛሬ ባለስልጣኗ እኔ ስለሆንኩኝ በእናንተ ላይ ታር ዮሴፍ የለ ገብሬ ማርያም የለ አቦ ታር መሬት ወረቀቱ ያረኩና ሳብስቤ ኩሽና አብዳለች ሙሉ ተባለ አላበድኩ ጣውት እኔ ቤት አይሰራም ከዚህ ሰዓት በቤቱ አፉን ከፈተ ግድግዳ አፉን ከፈተ ምን አገባኝ እኔ ይክፈታ ይቀመጥ ቀኑን ይጠብቅ አበደች ተባለ አላበድኩ ነፃርኩ ቤቱ ባሌ ሲመጣ ምድረ በዳ ልጆቼ ሲመጡ ምድረ በዳ ምን አሉ ባለቤቶት ምን አሉ ስማሙልት ምንድነው በቃ ስልጣኑ ዛሬ እኔ ጋር በቃ ትልቋ ልጄ ማበደች መናፍቆና ነው እናቴ በቃ አለች ደሞ አጋጣሚ ባላግብታ ሄዳ እርጉዝ ነበረች በፊት ረገማን ነበር እንቢ ብላኝ ሄዳ ስለሆነ አንቺ ነሽን ሁሉ ያመጣሽብኝ የረገማን ነበር ልክ ጌታን ያገኘው ቀን እግሯን አጣ ፍቅር ነው አየስ ዋው ፍቅር አይደለም የኔ ጀግና ፍቅር አይደለም ልጄን ቁጭ አረኩ እሷ አትንገኝ ግሬ ነካሻለሁ ይወድሻል ኢየሱስ ይባሌ ንግርጥ እሷ ንግርጥ ብርጉዝና በቃ እነሱ ወጥቶ ከሰፈር ጋር ደረታቸውን ይመታሉ ሙልዬ ሞተች ዋይ ያው በደርግ ጊዜ ተማርነው ደረት መምታት ነበር ድሮ ማለት ሰው ሲሞት ይመታ የለም ለዓለሞች አለው ልክ ናችሁ እኔ ልክ ናችሁ ወጥቻ አልናገር አሬ ከዛ ነው ዲያል ተቀየረም የሚገርም ተበታትኖ አለ ግማሹ ድንጋይ ናደ እኔ ብርክክ ስጠኝ ካንሰሩን አልዳንኩም ረሳሁት እኔ ደማሳሱንም አልዳንኩም እኔ ረሳሁት ምን ማድረግ አልችልም ረሳሁት በሽታው እንዳለ ነው ገና አልተፈወሰም ተዳና እኔ ረሳሁት እሱ ረስቼ የሰው ህይወት ላይ ነው መስራት የጀመርኩት እዛ ገባው ዋይ በረከካለው እነሱ ደረታቸው ሲመቱ ለዓለሞች አለው እውነት ነው ወንጌል ነግራለሁ ተንበርክኬ የምለው ነገር አለኝ እኔ የውልህ ጌታ ሆይ ልጆቼን ጨለማ የባሌን ጨለማ ከቤቴ ሳታወጣ ደጅ ወጥቼ ወንጌል አልናገርም ስጠኝ አሳልፈ የኔ ነው ይሄ በቃ እኔ ማንንም አልናገርም ድንጋዩንም ወጣና ኢየሱስ ይወዳቸዋል ይሄ ቤቴ ቀበሌ ቤት ነው ቀበሌው ነው የሚጎዳው እኔ ምንም አልሆንም ተውት ባካችሁ ነው የምለው ድንጋይ ይወረውራሉ ድንጋይ ብሉ ድንጋይ ነው ወደ እርሱ ደግሞ ተጀመረ እልውሃ ማሰኝ ድንጋይ ነው ምረበርቡልኝ
ንፋሱ ሲወስድብኝ ያረበረቡ ድንጋይ ጴንጤ ሆነኝ ብሎ ይረበርቡታል። እኔ ደግሞ ቤቴ ያለው መጀመሪያ ከቤቴ እየጸለይኩ ያለ ማንበብ አልችልም ምን አልችልም። አሁን እንዴ አልኩ መጣጥ እንዴ ልቃወም አሁን ምንድነው መረጃዬ አልኩት ጌታን። ያ ቃልቻ ቤት ይዤ መጽሐፍ ቅዱስ አለ እሱን አመጣሁና መረጃዬ ምንድነው? አትጠጡ የሚል የለም አትስከሩ ነው እንጂ መረጃ ስጠኝ እላለሁ በድምጽ ምሳሌ 23ን አውጫለ ክፍት ሳረግ ምሳሌ 23 ማንበብ አልችልም እኮ ምራብ ማውጣት። እሺ አማላጅ እንጨቱ ሁሉ ነው ከቤቴ አውጥቻለሁ አማላጁ ምን ትላለህ አልኩት። ሮሜ 8:34 ሲለኝ ደለጥ በቃ ወጣው ልክ በሳምንት ባሌን ሌሎች ልጆች ልክ በ15 ቀን ያቺ ጌታን ተቀበሉ ነው። ልክ በ15 ቀን የተቃወመችኝ ሁለተኛ ልጄ እርጉዟ ቻው እናቴ ሷታማም እናንተ መጽሐፍ ቅዱስ ገልጣችሁ ነው እንደ ሰው ምታሙ ብላ ከቄሶቹ ጋር ወዲያውኑ ቀጠናው በቃ ወርሳረኩ። አንድ ልጅ ግን አስቸጋሪ እሷ ተርባ ነው ተባለ። ተርባ ነው ልጆቹ አሁን ወደ ጌታ ሄደች። ልጅ አለች ጧት የነበረችኝ እሷ ልክ ጽዋው ቤታችን የሚገባ ቃል ማርያም ጽዋ የሚገባ ቃል እንደዚህ ቃል እንደነገው ቃል ጌታን አገኘች። ኧረ እኔን ስራ አልሸከምም ዞር በሉ ማምሯል። አበደ ጨርሱ ልጆቿን ተባለ። ማን ነው የሚጨርሰው? እኔ ሊመቱኝ ሲመጡ አዝዤ ነው ማሳድረው። እጁ ሽባ ነው የሚሆን። ሊመታ ይመጣው ልጆቼን ሊመታ እኔን ሊመታ ይመጣው ሽባ ነው የሚሆን። እኔ አልሰማም። ስልጣን ሰጥቶኛል። ያንኑ ቀን ነው እኮ የሰጠኝ ስልጣን። ልክ ሊመቱኝ አጠገቤ ይደርሱና ሽባ ተመልሶ ይሄዳሉ። እየለፈለፉ ተመልሶ ይሄዳሉ። ልጄ እንስራውን ጣለችው ያንን ቀን ለሌላ ሰጥቶ ያው እስካሁን ፍለፊት አይወጣም። እንስራውም የሆነ ነገር የሚያረጉ 2-3 ሆኖ ተቀምጧል ለመቃወም እና እዛው እርሶ ቤት አይደለም ሌላ ቦታ እኔ ቤት እንኳን እኔ ቤት ሰፈር እኮ ቃልቻ በር ያለው እኔ ደጋሚ በር ያለው እኔ ከሰፈር እንኳን እኔ ቤት ከሰዎች ጋር እንጀራ የማይበሉ ለቅሶ ቤት የማይገቡ ንፍሮ ቆሎ የማይበሉ እኔ ሰፈሬን አስለቀቅኩ። እኔ ያለው ህዝቡም አትከለክልም ብዬ በቃ ንገርም ክብር ለኢየሱስ ጌታ ይባረክልን አሜን። እና ባለቤቴን አገኘው እሱንም ወሰድኩ ወደ ጌታ ልጆቼን ወሰድኩ ወደ ጌታ። እሷ ከዛ ማባበል ጀመሩ። ምን ብለው እሷ ተርባ ነው ስለ ራባት ነው መዋጫ አዋጥ ልብስ እህሉን በሙሉ እንገዛላችኋለን አሏቸው። እኔ አልሰማም። እኔ ስሉ ቢውሉ ለልጆቼ ነግሬያለሁ። አንተንትኝ ነግሬያለሁ። እናታችን ልክ ናት ራብ እንዲህ ያደርጋል ብለው ስላሉ እዛ እንደዛው እየተቀመጥኩ እያለ ባለቤቴም የኖርን እያለ ያው አሁን ራብ ተጨመረ። የልጄም ልጅ ሞተብኝ ወልዳ እርጉዟ ችግር ጨመረ። ግን ልጆቼን ወረስኩ አለኝ ወረስኩ። አጣደፈኝ በቃ አሁን ወደ ኋላ እንድንመለስ እኔ ጋትሬ ያዝኩ ልጆቼ። ከዛ የሰው እንጀራ መጋገር ጀመርኩ ልጆቼ እንዳይራቡ ሰው እንጀራ መጋገር ከፈተው። አባቴ ነው ጌታ ነው የከፈተው። እሱንም አልችልም ነበር ከፈተው። ሲከፍት ነጭ እንጀራ መጋገር ጀመርኩ እና አሁን ልጄ ሞተባት በ15 ቀን። ምስክርነቱ ብዙ ነው። በ15 ቀን ሲሞትብኝ 4 እድር አለኝ። ይስማ አሁን ዓለም በደንብ ይስማ። 4 እድር ከለከለኝ። ክሰሽ ያለ አልከስም። ኢየሱስ ማንን ከሷል? ማንን ነው በቃ ፍቅር ነው ኢየሱስ። ለምን ከሳለው? 8 ሰው ሆነን የቸርች ሰዎች መጥተው ገንዘብ ያዋጡት እድር አንተም አሉ አንከፍልም እንዳትቀብሩ ተባለ። ለሊት ተፈራረሙ። ሄዳችሁ እንዳትቀብሩላት ተብሎ ተፈራረሙ።
8 ሰው ሆነን ቀብረን መጣን። 4 እድር ከለከሉኝ። የከለከለኝ በሙሉ በቃሉ የእግዚአብሔር ነው ሄደ። አንድ ሰው 8 ሰው ሆነን ቀብረን ገባ። ቀብር ማን መጣም አሉ። በራቸውን አልከፈቱ እንዳትሄዱ ብሎ አስፈረሙ። ጠቅላላ ካምፕ ነው የኔ ሰፈር። አንድ ቀን መጥታ ይሆናል ማን ያውቃል። እኔ እሱንም ወንጌል አይደል ኢየሱስ ማንን ነው ኑ ቅበሩ ብለን እድር የተነፋው አንድ ዮሴፍ ማቲያስ ተልባ እግር ጠቅልሎ በተጠረበ በሀብታም መቃብር ያስቀመጠው። የኔ ልጅ ደግሞ በአፈር ቢሆን 8 ሰው ሆነን ቀበር እየዘመርን ወደ ቤታችን ተመለስ እና እዛ ቁጫል። አሁን በሽታዬ ማስታወስ ጀመርኩ እና ጎተራ ነበረች ሙሉ ወንጌል ሰዓት እንዳልወስድ አይ ችግር አለ። ጎተራውንም አለ። እንትን ሙሉ ወንጌል ነበረች የፈረሰችው አደባባይ ላይ ነበረች። አሁንም አለ አይደል? አሁን ላይ ወጣ ነው ቦታ ተሰጥቷቸው ላይ ወጣ። በፊት አስታውሳለሁ። እዛ አርብ ቀን ያለው ኦሮፋ ወንበር አታገኝም። አሁን ወደ በሽታዬ ተመለስኩ። በሽታዬን ማስታመም አስታወስኩ። ህዝቡ ድኖ የለም። ህዝቡ ከዳና በኋላ ወደ በሽታዬ ተመለስኩ። አንድ ነገር ላስታውስክ። የሐዋርያቶች ዘመን እያልን አንሰብክም። ለምን መሰለህ? ዛሬ ይሰራል ኢየሱስ። ዛሬ በስራ ላይ ነው ኢየሱስ። እንትን የሐዋርያት ዘመን እንደዚህ ሆኖ ብሎ ክዳን እንትን አይደለም። ኢየሱስ ዛሬ የሚሰራል። እኔን ሾሞኛል። እኔን ጳውሎስ አድርጎ እኔን አንተን ዮሴፍ ስትፈልግ ጴጥሮስ ስትፈልግ ዮሐንስ አድርጎ ሾሞናል። እኔ ሾሞኛል በበኩሌ። ስለዚህ ዛሬም ሕያው ነው እየሰራ ነው ያለው እና አሁን ከሱ ጋራ ወዳጅነቴን ጨመርኩና ሲሄድ ወንበር አጣሁ። ደሜ በእግሬ ይፈሳል። ካንሰር ያው መድኃኒት የለኝም እና እኔ ይኸውልህ 12 ዓመት ደም የፈሰሳት ከ12 ዓመት ጀምሮ ደም የሚፈሳት ነው የሚለው። 12 ዓመት አይደለም ከ12 እስኪ ቃሉን አንብቡ። ከ12 ዓመት ጀምሮ ደም የሚፈሳት 12 ዓመት አይደለም 38 ዓመት ነው ስለሚለው። ስለዚህ ያቺ ሴት ቀምሱን ጫፍ ሰው ሁሉ በሚገደልበት ሰው ሁሉ በሚወገርበት ዛሬ ብሞትም ልሞት ብላ የቀምሱን ጫፍ ነክታ አንብቤያለሁ። ዛሬ ያው ነው ብያለሁ። እዛ ሄድኩ። ወንበር ማን ይነሳል? ከመጥረጋ ጋር ቆምኩ። ጥቅ በመጥረጋ ጋር ቆምኩና ዛሬ አላልፍም አልኩት። ጌታ ትመጣለህ፣ የደሜ ምንጭ እንዲቆም ካንሰሩ እንዲደርቅ መውለድ ደግሞ ከዳንኩ በኋላ እንዳልወልድ ያበቃል። እዚህ ላይ መዳፍ ስለሆነ የሚሰራው ሰጠሁት። በቃ አለቀ። ይሄ አንዳንዴ ተፈወሰ። ወዳው ሳትመጣ ወዳው በቆምኩበት። ክብር ለኢየሱስ። ደግሞ ሰዎች የገደሉ ሰዎች ጌታን ያገኙበት ቀን ነው። አንድ ሴት ገሎ 3 ሰው ያንቃል። ይገርም። ሊገሉ መጥተው ጌታ ተገልጦ ዋ ይገርም። ኧረ ዛሬም ይሰራል። አሜን። ገዳውን አይገልም እኮ ያድናል። አሜን። ብዙ ምከራከርበት ነገር አለኝ ተስዬ ነኝ። አሜን። ገዳውን መግደል ለምን አይገሉም ብሎ ለሚሉ እሱ ያኛው ሞቷል ይሄኛው ተርፎ ለሌላ መድኃኒት ይሆናል ብሎ ነው የሚታገሰው። ገብቶሃል አባባ? ክብር ለኢየሱስ ይሁን። እንግዲህ በጣም ደስ ይላል። ያው ሰዓታችንም አለቀ። ምናልባት መጨረሻ የሚናገሩት ነገር ካለ መጨረሻ የምናገረው ባሌን ወሰዱ፣ አሰለሙብኝ፣ እንደገና ልሻ አመጣ ወደ ጌታ አምጥቼ ቶሎ ብለህ ሰብስበው አልኩት ወደ ሲኦል እንዳይመለስ። ባሌ ወደ ጌታ ልጄ ወደ ጌታ ልጄን ወደ ጌታ ሄደችበት። አሁን ወጣቱ ይስማ፣ አትቸኩሉ። ይስሙ ወጣቶች፣ አትቸኩሉ። ሕይወት ይቀጥላል። ጓደኛ ስትይዙ መርምሩ፣ እንደ ልጄ እንዳትበሉ እያልኩ ያለሁት
እንደ ልጄ እንዳይበሉ እኔ ልጄን ለጌታ ያስረከብኩት እኔ ነኝ። በጉያ ያታገኛትም ብሎ ሲለኝ አንተን እፈልጋለሁ ብዬ ለእሱ አስረከብኩ። እያየች ነው ሄደችው። ወጣቱ ቆም ይበል። ስለ ጌታ ደግሞ ጌታ ዛሬም ይሰራል። ዛሬም ሕያው ነው። እኔ ከካንሰር ነው የተፈወስኩት። ደም ከመፍሰስ ነው የተፈወስኩት። መውለድ አቆምኩ። አትቸኩሉ። ጌታ ጌታ ነው። አሜን። ሕይወት ይቀጥላል። አሜን። ብዙ እየተቸገረ ያለ ትውልድ አለ። ፈጥኖ ይገባል። ለመውጣት ይፈጥናል፣ ለመግባት ይፈጥናል። ትውልድ እያለቀሰ ነው ያለው። ዛሬ በቤተ ክርስቲያን ውስጥ ያለው እንኳን እያለቀሰ ነው። ደጁን ታውት። እኔ ደጁን አይደለም እያልኳል። በሕይወት ልንኖር የጠራን እግዚአብሔር በቤተ ክርስቲያን ውስጥ ብዙ ወጣት ወልዶ አርግዞ አግብቶ በላይ የሚያገቡ ሰዎች አሉ። እባካችሁ እግዚአብሔርን ፍሩ ነው የምለው። ጌታን ፍሩ። አሜን። እውነት ነው። እውነት ጌታን ፍሩ፣ ተቀደሱለት። እንጀራ ያልፋል፣ እዳሪ ነው አለ። መብልም ለሆድ ነው፣ ሆድም ለመብል ነው። ሁለቱም ታይዞ ይጠፋሉ። ለሚጠፋ ነገር ራሳቸውን አሳልፎ ባይሰጡ ዝግ ብሉ። የኔ ምስክርነት 1-3-4 ቀን ምናልባት እንትን ብለኸኝ ቀጠሮ ይዘህልኝ ነው የሚያልቀው። በጣም ጥሩ። እንግዲህ አሜን። በሌላ ጊዜ ደግሞ እንቀጥላለን። በሌላ ጊዜ በደንብ እንቀጥላለን። በጣም ትልቅ አስተማሪ ምስክር ነው። በተለይ ዛሬ ደግሞ የተለየ ነው። ክብር ለኢየሱስ ይሁን። ብዙ አለው። በጣም ነው የማመሰግነው። ተስፍዬ እግዚአብሔር ይባርክ፣ አይወሰድብኝ። የኔ እናት ከሻን ሰፊ ያርግ። አሜን። አላምርም ተስፍዬ እንዴ! በጣም ያለ ደሞዝ አላምርም፣ ያለ ጡረታ አላምርም። የሚገርም ነው። አላምርም። እንዴ! ያለብሰኛል። አሜን። አባ ልብስ ከየት እንደሚመጣ አላውቅም። ያበላኛል። ከየት እንደሚመጣ 10 ብር የለኝም። ትቶልኝ የሄደው ኮንዶሚኒየም እንኳን እንዳይወጣልኝ አውጥቶ ነው ባል እንዳይወጣ ከአባቴ ጡረታ የተሰጠኝን ኮንዶሚኒየም ሊገዛበት ያልኩት ተስማምተው ወሰዱብኝ። ልገዛ ያልኩት ወሰዱብኝ። አልከስም። ኢየሱስ ማንን ይፈልጋል? ሰው ሰው አይደለም። ብዙ ወርቁ እኮ የእግዚአብሔር ነው። ሰው አልከስም። ሰውን ነው የምወደው። ትልቁ ነገር እሱ። አሜን። በጣም ነው የማመሰግነው። ለእንዲዬ ነው። ጌታ ይባርክ። አሜን። አይወሰድብኝ። ልጆች ይታዘዙልህ። አሜን። ይገዙልህ። አሜን። ታዘዙልህ። ይጡሩህ። አሜን። አዎ ትዳርህን ይባርክ። አሜን እያልኩ ነው። አሜን። ጌታ ይባርክ። አሜን። በጣም አመሰግናለሁ። ወይዘሮ ሙሉነሽ በየነ እዚህ ድረስ መጥተው በ2 ሳምንት ይህን የመሰለ ምስክርነት ሰጥተውናል። ብዙዎችን እንደሚጠቅም ብዙዎችን እንግዲህ እንደሚያጽናና እንደሚያስተምርም ነፃ እንደሚያወጣም ተስፋ አድርጋለሁ። እግዚአብሔር በዚህ በጣም ትልቅ ስራ ይሰራል። ክብር ለእግዚአብሔር ይሁን። ስለዚህ የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ እመጣለሁ። ወደፊት ደግሞ እንገናኛለን። አዎ ጊዜ ካገኘህ አሁን ምንድነው እንደሱ ያልኩበት የበለጠ ምስክርነት የሚሆኑ ነገሮች አሉ። በቃ እንመጣለን። ችግር አለ እኛ ስለሆነ እንደገና መልሰን ደግሞ እንገናኛለን። እግዚአብሔር በረዳን መጠን አሜን። ሰው እንዲተርፍ ነው የምፈልገው። እውነት ነው። እንመለስበታለን። በ6 ዓመት አንደበት መከፈት ማለት የዛሬ 6 ዓመት ነበር ምስክርነቱ። ጊዜና ሰዓት አለ። ያለ ሰዓቱ አይሆንም። ክብር ለኢየሱስ ሲሆን እንግዲህ ዛሬ ሰዓታችን አልቋል። ሌላ ጊዜ መልሼ ጋብዛችኋለሁ። እሳቸውን ብዙ ነገር ይነግሩናል። ጌታ ይረዳኛል። አሜን። ለማንኛውም ይሄ ምስክርነት የሰማችሁ ሰዎች ሁሉ ሌሎች ደግሞ እንዲሰሙት አድርጉ። ብዙዎችን ነፃ ያወጣል፣ ብዙዎችን ያስተምራል። ምክራቸውን ደግሞ እንድሰሙ አደራላለሁ። እሳቸውን ማገዝ የምትፈልጉ ሰዎች ስልካቸውን እዛ ላይ ያስቀምጠናል። አግዟቸው። በዚህ እድሜያቸው እንግዲህ በዚህ እድሜያቸው ጌታን እያገለገሉ ያሉ ትልቅ የእግዚአብሔር ሰው ናቸው። ወንድማማች ቤተክርስቲያን ጌታን እያገለገሉ ይገኛሉ። ሳምንት በሌላ እንግዳ ወደ እናንተ እመጣለሁ። እስከዛው ድረስ መሰናበታችሁ ተስፋዬ ካሳው ነኝ። እስከ ሳምንት ድረስ